ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዚህ ቪዲዮአችን የምንሰራው ምንድነው? ሮ ዶጊንግ። ሮ ዶጊንግ ማለት ምን ማለት ነው? ለአንድ ሰዓት ያህል ወይም የፈለጋችሁት ሰዓት፣ ብዙ ጊዜ ግን አንድ ሰዓት ነው የሚደረገውና ለአንድ ሰዓት ያህል ስልክ አታዩ፣ ሌላ ስራ አትሰሩ፣ ወይ ፕሮዳክቲቭም ስራ ይሁን አንፕሮዳክቲቭም ስራ ይሁን ምንም አታደርጉም። እናንተና ሀሳቦቻችሁ ሆናችሁ ቁጭ ማለት። ብዙ ጥናቶች ከዚህ በፊት የተደረጉ አሉ ስለ ሮ ዶጊንግ። I see you raw dogging boredom, and honestly, you're onto something. Let me explain why this just might be the best thing for your brain. Raw dogging boredom is essentially 15 minutes to an hour of doing nothing. I started doing it 15 minutes, nothing but my thoughts. And my first thought was, I could be doing something productive right now. Why is it that sitting in silence doing nothing is considered wasting time, while rotting on TikTok is not? In my brain. Here is what is really happening when you're doing nothing. When you do nothing, your brain switches into what is called default mode network. It is the system that activates when you are not focusing on anything specific. This is where creativity, reflection, problem solving all occur. Boredom literally rewires your brain to search for new ideas and meaning. We are giving our brain a moment and making space for clarity and creativity to show up. But the problem is, we have trained ourselves to never be bored. We go to the bathroom with our phones. We brush our teeth with our phones. Watching YouTube while we're cooking. We listen to music while we're in our car. We can't even go on a walk in silence. But silence equals growth. Remember, stimulation is not our baseline. Boredom is the gateway to fixing that. It's the gateway to focus, to creativity, to emotional regulation and tolerance, to feeling alive again. ከነዚህ ቪዲዮዎች እንዳያችሁት ሮ ዶጊንግ በጣም ብዙ ጥቅም ነው ያለው ተብሏል። አንድ አቴንሽን ስፓናችሁ እንዲመለስ ይረዳችኋል። ብዙዎቻችሁ ካያችሁ አቴንሽን ስፓናችንን ቲክቶክ እና ኢንስታግራም ሪልስ በጣም አበላሽቶታል አይደል? ቲክቶክ ላይ የ3 ደቂቃ ቪዲዮ እንኳን ሲመጣልን ቁጭ ብለን አናይም። 3 ደቂቃ ረዝሞ ማለት ነው። ድሮ ዩቲዩብ ላይ 1 ሰዓት 2 ሰዓት እንደማናየው አሁን 3 ደቂቃ ቪዲዮ በጣም ረጅም ነው። ከዛ ደግሞ ፊልሞችንም ከማየት ይልቅ ምን መርጠው አጭር ነገር ነውና አቴንሽን ስፓናችን በቃ አጭር ነገር ብቻ ነው ማየት የሚፈልገው። ረጅም ነገር ጋር ብዙ ኢንጌጅመንት አይኖረንም ማለት ነው። ስለዚህ ሮ ዶጊንግ አቴንሽን ስፓናችሁን የመመለስ አቅም አለው። አንድ ሁለተኛ ደግሞ ቁጭ ብላችሁ ያለማንም ፕሬሸር ስታስቡ፣ እኔ አሁን ሞከርኩት ለአንድ ሰዓት ያህል ሮ ዶጊንግ። ስቅበጣበት ነበር። በቃ ግራ ገባኝ። 1 ሰዓት 10 ሰዓት ነው የሆነው። ቁጭ ብላችሁ ስታዩት በተለይ የሆነ ሰዓት ላፕቶፔን አየዋለሁ፣ እነሳለሁ፣ ላፕቶፔን አየዋለሁ፣ መለሳለሁ። በጣም ረዘመብኝ 1 ሰዓት እና ምን እንዳደረግ ረዳኝ ግን አጠኝ እንደፈሰደ 1 ሰዓቱ ሲያልቅ የአንዛይቲ ሌቭላችሁን በጣም ነው የሚቀንስላችሁ። የሆነ ነገር በቃ ላይ ቁጭ ብዬ ቪዲዮ መስራት አለብሽ፣ የሆነ ፕሮጀክት አለ እሱ መጨረስ አለብሽ፣ ይሄን አላደረግሽም እያልኩ አንድ ነገር ማልሰራው ልጅ እዛ ቁጭ ስል ግን ላይፍ ኢዝ ናት ዳት ሲሪየስ ሚለውን ተረድቼ ነው የመጣሁት። ላይፍ ኢዝ ናት ዳት ሲሪየስ ማለት በቀን ውስጥ ራሳችን ላይ ፕሬሸር እናበዛና 10-20 ነገር እናበዛና አንዱንም ማድረግ ያቅተናል። ግን በቀን አንድ ነገር ብንሰራ እሱ ራሱ በጣም ትልቅ ፕሮግረስ ነው። ረጅም ሰዓት በሄደ ቁጥር፣ ቀኑ ባለፈ ቁጥር አንዳንድ ነገር እያደረግን ስንሄድ በጣም ትልቅ ፕሮግረስ ነው እና ያን ጊዜ ቁጭ ብዬ የተረዳሁት ነገር እሱ ነው። ስለዚህ አንዛይቲ ሌቭላችሁንም በጣም ይቀንስላችኋል። ሶስተኛ ምንድነው የሚፈጠረው? ከራሳችሁና ከሀሳቦቻችሁ ጋር ነው የምትቀመጡት። ይሄ ማለት ምንድነው? ለምሳሌ ሀሳቦቻችሁ ፕሬሸርድ ሆነው ይሁን ይባል ወይ ደግሞ አንዳንድ ሀሳቦቻችሁ ኦቨርቲንክ አድርጋችሁ ያመጣችኋቸው ነገሮች ይሁን ያኔ ቁጭ ስትሉ የምር ብዙ ነገር በጣም ክሊር የመሆን እድል አለው። እኔ እንደነገርኳችሁ ቅድም የአንዛይቲ ሌቭል ይወርዳል ጋር ይገናኛል። ስፔሻሊ የሀሳብ ክላሪቲ ታገኙበታላችሁ። ያሰባችሁት ነገር በሙሉ በቃ የሆነ ፎግ የሚመስል ነገር እንደዚህ ከቨር አድርጎት ከነበር ያኔ ቁጭ ብላችሁ ከራሳችሁ ጋር ስታስቡ ብዙ ነገር ሊገለጥላችሁ ይችላል። ሊገለጥላችሁ ስል ክላሪቲ የምታውቁት ነገር እኮ ብዙ ጊዜ አይናችሁ ጋር ሆኖ ፊት ለፊታችሁ ሆኖ ላታዩት ትችላላችሁ። ግን በቃ ይሄውላ ሶሻል ሚዲያ ይሄውላ ዲስትራክሽን ሲነሳላችሁ 1 ሰዓት እንዴት ረጅም እንደሆነና እንዴት ብዙ ለውጥ እንደሚፈጥር ታዩታላችሁ። የመጨረሻው የጠቀመኝ ነገር ደግሞ ለኔ ምንድነው? ከምኑም በላይ ፒስ ኦፍ ማይንድ ይሰጣችኋል። ፒስ ኦፍ ማይንድ ማለት አንድ ቲክቶክ ቪዲዮ ያለ የተሰራ እንደውም ቆይ አሁን አታች አደርግላችኋለሁ እዚህ ጋር እና አባቶቻችን ቆመው እንዴት በቃ ሀገርን እያዩ ምን እያዩ ቆመው የሆነ ነገር ሲያስቡ ምንድነው የሚሉት እንል ነበር። አሁን የገባን ነው መሰለኝ ዘ ሆል ፖይንት እና ያኔም በቃ
ስልክ ስክሮል አላረግ ወይ ከሰው ጋር አላወራ ወይ የሚሰራ ነገር አልሰራ ወይ ልጻፍ አልል ወይ ምን አልል በቃ ምንም የለም። the art of doing nothing ነበር እና በቃ ቁጭ ብዬ የሆነ ፊሊንግ ብቻውን በጣም ትልቅ የሆነ ፒስ አለው እና ሰላም ይሰጣችኋል። ከምንም በላይ ያለ ሶሻል ሚዲያ ያለ ሰው ኮኔክሽን ያለ ምንም ከራሳችሁ ጋር እና ከሀሳቦቻችሁ ጋር ቁጭ የምትሉበት ሰዓት ነው እና ፒስ ይሰጣችኋል፣ ሰላም ይሰጣችኋል። ስለዚህ ሮ ዶጊንግን ሞክሩት። እኔም እስከዛሬ አንዴ ነው የሞከርኩት፣ ግን በአንዴ የሁላ ነገር ጠቀመኝ ደስ ሲል ካልኩኝ እንግዲህ ካሁን በኋላ ሆፕፉሊ ብዙ ጊዜ ያደረገውና ጥቅሙን በደንብ የመውሰድ አቅም ይኖረኛል ብዬ አስባለሁ። እናንተም ሮ ዶጊንግን ሞክሩት። እንዴት አድርጎ ጠቀማችሁ? ምን አይነት ሰላም ሰጣችሁ ወይስ ሰላም አልሰጣችሁ? ማስጨነቃችሁ ምናምን የሚለውን ሁሉንም ነገር አንዴ ሞክሩትና ኮመንት ላይ ያሳውቁኝ። እኔም ካሁን በኋላ በሳምንት አንዴ ቢያንስ ብያለሁ። ቢያንስ በሳምንት አንዴ። ሰው እኮ በየቀኑ ምናምን ይላል። በየቀኑስ ምንችል አይመስለኝም፣ ግን በሳምንት አንዴ ሞክሬው ደግሞ የረጅም ጊዜ ለውጥ ካለው ማሳወቃችሁ ይሆናል። ቴንክ ዩ ፎር ዋቺንግ።